እግዚአብሔር ሰውን ከምድር አፈር አበጀው ሕይወትን እስትንፋስን እፍ አለበት እንደሚል ሁለተኛዋ እናት ደግሞ የእናት ማህፀን ናት። የመጀመሪያዋ ማህፀን አባታችን አዳም የተገኘባት መሬት ከመሆኗ ጋር ተያይዞ ሰው ሲጠራ በግዕዝ ቋንቋ እጓለ እምሕያው የሚል ነው። ባለፈው ያነሳን ይመስለኛል። እጓል ማለት ልጅ ማለት ነው። እምሕያው ነው የሚነበበው፣ ግን ብለን ስናጠብቅ እናት ማለት ነው። ሕያው ማለት ደግሞ ሕያው እናወቃል። ዘላለማዊ ሕያው ነው። እጓል የተባለ ልጅ የተባለ አዳም ነው። እናት የተባለችው ደግሞ ምድር ናት። ሕያው ማለት እግዚአብሔር ነው እና ሕያው እግዚአብሔር ከፈጠራት እናት ምድር የተገኘ ነው አዳም ማለት። በቃ የተፈጥሮ አጠራሩ የሰው ልጅ ይለዋል አማርኛው፣ ግን አይገልጸውም። ግዕዙ ግን እጓለ እምሕያው ይለዋል። ሕያው እግዚአብሔር ከእናት ምድር ያስገኘው ሰው ማለት ነው። ስለዚህ ሁለተኛው ማህፀን የሔዋን ማህፀን ወይም የሴቶች የእናቶቻችን ማህፀን በተመሳሳይ መልኩ በተለይ ኢንዶሜትሪየም የተባለው የማህፀን ሽፋኝ ልክ እንደ ለማፈር ነው። ለማፈር ለምሳሌ ዘርን ለመቀበል ሁሌ ዝግጁ ነው አይደለ? ዘር ከተጣለበት ምን ይሆናል? ይበቅላል። ያም ደግሞ ሁል ጊዜ ራሱን ለዘር ያዘጋጃል ማለት ነው። ልክ እንደ ለማፈር ነው አልፋ እግዚአብሔር ያደረገው። እንደገና ደግሞ የሴቶች ተፈጥሮ እግዚአብሔር ሲፈጥራቸው ሁል ጊዜ ዳሌ አጥንታቸው ሰፊ ነው። ለምንድነው? ልጅን እንዲሸከሙ አድርጎ ነው ማለት ነው። እንደሚታወቀው መሬት ድጋፍን እንደምትሰጥ፣ ጽናትን እንደምትሰጥ፣ ጥበቃ እንደምትሰጥ፣ ጥንካሬ እንደምትሰጥ በተመሳሳይ መልኩ ይሄዳል ያጥንታቸው ለልጁ ድጋፍን ለመስጠት፣ ጥንካሬን ለመስጠት፣ አወቃቀርን ለመስጠት ሁሌ የተዘጋጀ ነው ማለት ነው። ስለዚህ ምድር ሆነው ተገልጸዋል። በተመሳሳይ መልኩ ደግሞ ምድራችን ካልሲየም አላት፣ የብረት ማዕድኖች አሏት። ይሄ እንግዲህ የምድር አቅርቦት ነው። ታዲያ ለሕፃኑ አጥንት፣ ደም፣ ጥርስ ለጥንካሬው መሰረትን የሚያገኘው ከምድር በሚወጡት በእነዚህ ማዕድኖች ነው በእናቱ በኩል። ስለዚህ ምድር ማለት ታላቅ ኃይል አላት ማለት ነው። ስለዚህ የመጀመሪያዋ እናት ምድር ከሆነች፣ የመጀመሪያዋ ማህፀን የሰው ልጅ ማህፀን የአዳም መገኛ ምድር ከሆነች፣ እኛ የምንገኝበት ማህፀንም ደግሞ ሁለተኛ ምድር ነው ማለት ነው። ለእኔም ለአንተም ለሁላችንም። ስለዚህ አንዲት የጸነሰች ሴት ይህንን የምድር ኃይሏን ከፍ ማድረግ ይገባታል። ቅድም እንዳልከው ሁልጊዜ አንድ የጸነሰች ሴት እንዲህ ምግብ አማረኝ ከሚለው ይህም አንድ ሀሳብ ሆኖ ግን ወጣ ባለመልኩ ነው ዛሬ የምናየው። ምክንያቱም ትልቅ ነገር ነው። ማህፀን በጣም የተቀደሰ የከበረ ቦታ ነው። አርያ እግዚአብሔር ሰው ይፈጠርበት ቦታ ነው። ስለዚህ አንዲት ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል። አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድን ነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ የምታመነጭ ናት ይታወቃል። ስለዚህ ይህን አቅርቦት ትሰጣለች። ፍሪ ኤሌክትሮን ለሰው ልጆች ትሰጣለች። ስለዚህ አንዲት የጸነሰች ሴት የመጀመሪያዋ እናት መሬት ላይ መራመድ አለባት። እሷም እናት አይደለች? ስለዚህ ችኛዋ እናት የመጀመሪያዋ እናት መሬት ላይ በባዶ እግሯ መሄድ አለባት። ምክንያቱም ሰው የተገኘው እጓለ እምሕያው ነው መጠሪያው። ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ነው። ስለዚህ ችኛዋ እናት ወደ የመጀመሪያዋ እናትን ምን ማድረግ ይገባታል? መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል፣ ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው። የመጀመሪያዋ እናት መሬት ይህን ስሜታዊ ውጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው። በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች። ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች። ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል። ስለዚህ ለእናቲቱ ብቻ ሳይሆን ለሕፃኑ መረጋጋትንና ሰላምን ይሰጠዋል። የት? እናቱ ማህፀን ውስጥ ነው። ይህን የማታደርግ እናት የእናትነት ድርሻዋን አልተወጣችም። ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል፣ አሸዋ ላይ ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል፣ ሳር ላይ ሊሆን ይችላል። ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም 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 ለሷም ጽናትን ጥብቀትን ይሰጣል። የተወጠረ ስሜቷን ግራውንድ ያደርግላታል። ልጁን መረጋጋትና ሰላም ይሰማዋል። ይሄ እንግዲህ እግዚአብሔር የሰጠው ታላቅ የመሬት ኃይል ነው ለእያንዳንዱ።
በተለይ ለእናቶቻችን። ስለዚህ እናት ምድር ላይ መቀመጥ ብትችል የተወሰነ ሰዓት አፈሩ ላይ ቁጭ ብትችል ደግሞ ጋደምስ ብትል፣ ምክንያቱም ከመጀመሪያዋ እናት ከመሬት ኃይልን ትቀበላለች፣ ቻርጅ ትሆናለች ማለት ነው። እችኛዋ እናት ማለት ነው። የመጀመሪያው አዳም ነው። አዳም የተገኘባት ምድር ናት። አዳማውያን ሁላችን የምንገኘው ደግሞ በዚህ ማህፀን ውስጥ ነው። ስለዚህ በጣም ወሳኝ ነው እና ስትቀመጥም ስትነሳም ስትተኛም ብዙ ነገሮችን ከማሰብ ጋር መሆን አለበት። እግዚአብሔር ሰውን ሲፈጥረው እንዲቀመጥና እንዲነሳ አድርጎ ፈጥሮታል። በመቀመጣችን ምድራዊ ነን፣ በመነሳታችን ደግሞ ሰማያዊ ነን። እያንዳንዱ እንስሳ በአራት እግር መሬት እያየ ይሄዳል። እኛ ግን ወደ ሰማይ ቀና ብለን ከዋክብትን እንድናይ እግዚአብሔር ፈቅዶልናል። ሰዎች ነን። እንደ ዘንግ መልምሎ እንደ ሸት ፈልፍሎ ፈጥሮናል። ስለዚህ መተኛትና መነሳት ራሱ የሞትና የትንሣኤ ምሳሌ ነው። ለምሳሌ ሲመሽ ቤታችን እንሄዳለን፣ እንተኛለን፣ እንጋደማለን። ስጋችን ሲያንኮራፋ ነፍሳችን ህልም ራእይ ስታይ ታድራለች። ጠዋት ብርሃን ሲመጣ እንነሳለን። ይሄ ፓተርን፣ ይሄ ሳይክል የህይወትን መዋር የሚያስገነዝብ ነው። ሲመሽ መተኛታችን በጨለመሽ ሞት መሰናበታችን ያመለክታል። አልጋ ላይ መጋደማችን መቀበራችን ያመለክታል። ስጋችን ተኝቶ ሲያንኮራፋ ነፍስ ህልም ማለሟ፣ ስጋ በመቃብር ቢሆንም ነፍስ ግን በሕያውነት አትሞትማ፣ የትን ዓለም እንዳለች ባለቤቱ ያውቀዋል፣ መኖሯን ያመለክታል። ጠዋት ብርሃን ሲመጣ መነሳታችን ትንሣኤ እንዳለን ያመለክታል። ስለዚህ አንዲት ሴት ስትተኛም ሆነ ስትነሳ ይሄን ከማወቅ ጋራ ነው። ለዚህ ነው ለምሳሌ ስንሰግድ መሬት የምንነካው። ለዛ ነው ስንሰግድ 7 ነገራችን መሬት ይነካል። ከ7 መዋቅር ተሰርተናል። 2 እጃችን መሬት ይነካል፣ 2 ጉልበታችን መሬት ይነካል፣ 2 እግራችን መሬት ይነካል፣ ግንባራችን መሬት ይነካል። 7 ነገሮች እና ልክ ስንወድቅ መሞታችንን ለማመልከት እኮ ነው። ስንነሳ ደግሞ ከሞት መነሳታችን ለማመልከት ነው። ስለዚህ አንዲት ሴት በእናት መሬት ላይ መቀመጥ ብትችል፣ የተወሰነ ደቂቃ መተኛት ብትችል እና ከመጀመሪያዋ እናት መሬት እግዚአብሔር ከሰጣት ትልቅ ኃይል ተቋዳሽ ትሆናለች ማለት ነው። መሬት ጥብቀት ናት። መሬት ጽናት ናት። መሬት የመጀመሪያው የሰው ልጆች እናት ናት። ስለዚህ ይሄ በጣም ወሳኝ ነገር ነው። ሁለተኛ ለምሳሌ መሬትን ስንመለከት ዝናብና መሬትን አይተህ ከሆንክ ትልቁ የእውቀት ትምህርት፣ የሥነ ፍጥረት ትምህርት ዝናብ እንደ ወንዴ ይታያል፣ እንደ ወንድ ዘር። መሬት ደግሞ እንደ ሴት ትታያለች። ማስኩሊንና ፌሚኒን ኤነርጂ ምንለው በትክክል። ለምሳሌ ደመናዎች ምንን ይለቃሉ? ዝናምን ይለቃሉ አይደል? የህይወት ነጠብጣብን ጠብ እያሉ ምን ላይ ያፈሳሉ? መሬት ላይ ያፈሳሉ። መሬት ደግሞ ያን ነጠብጣብ በስውር ታከማቻለች። በዚህ ልውውጥ ደግሞ አዝሪት፣ አትክልት፣ እጽዋት ይበቅላሉ፣ ያብባሉ እንደሚወለደው ማለት ነው በተመሳሳይ መልኩ። ስለዚህ ለምሳሌ 2 አይነት ደመናዎች አሉ። ራቁ ደመና፣ የተራቆተ ደመና እና ዘበአማን ደመና፣ እውነተኛ ደመና የሚባል ነው። እና ምንድነው የዝናቡ ነጠብጣብ እንደ ወንድ ዘር ነው የሚወከለው፣ እንደ ወንዴ። መሬት ደግሞ ያንን ተቀባይ ናት። ስለዚህ እናታችን፣ ወላጃችን እናት መሬት ላይ ስትቀበል በተመሳሳይ ነው መልኩ ማተር ነው። ምንም ለውጥ የለም በሁለቱ መካከል። ያቺ ዝናብን ተቀብላ እጽዋት እንደምታብብ፣ እችም ደግሞ የወንድ ዘርን ተቀብላ ፍሬ ጽንስን የምታበረክት ናት ማለት ነው። ስለዚህ አንዲት እናት ይሄን ከማሰብ ጋር መሬት የተወሰነ ሰዓት ብትቀመጥ። ሌላው ሶስተኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑም ዛፎችን መጎብኘትም ሊሆን ይችላል። ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ እና ዛፉን ስትነካው ካንተ ወደሱ ይሄዳል፣ ከሱ ወደ አንተ ይመጣል። ካንተ የሚወጣ ኔጌቲቭ ነገር አለ፣ ዛፉ ይወስድላል። ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ልውውጥ ማለት እኮ የመለዋወጥ ጉዳይ ነው። የመለዋወጥ ጉዳይ ነው። ይሄን ተመሳሳይና ለነሱ ይጠቅማቸዋል። ከኛ የሚወጣው አየን እነሱም ይጠቅማኝ ልክ ካርቦን ዳይኦክሳይድ ከኛ እንደሚጠቀሙት ኦክሲጅን ከነሱ እንደምንጠቀም በትክክል። እና ዛፍ ስር ደገፍ ብላ ብትቀመጥ ነው አንዳንዴ ተፈጥሮን አርግዛው አይደል? አዎ ለምሳሌ እንደ ቅዱስ ያሬድ ማለት ነው። ቅዱስ ያሬድ ዛፍ ስር ተቀምጦ አይደል ትሏን ሲመለከት በተመስጦ ስትወድቅ ስትነሳ ወደ ትልቁ ዕውቀት የሄደው ማለት ነው። ለምንድን ነው የሚሆነው? ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ። ምንድን ነው ያዘዘው? ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል። እቺ የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው። ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ነው። ስለዚህ አንድ እናት ይሄን ከማሰብ ጋር ነው መቀመጥ ያለባት፣ ዝም ብሎ መጎለት አይደለም። ብትችል ደግሞ ዛፍስ ብትተክል
ለምንድን ነው የምትተክለው? ምክንያቱም ምድር የማህፀኗ አምሳል ናት። ምድር የማህፀኗ አምሳል ናት፣ የመጀመሪያዋ ምድር ማለት ነው። ስለዚህ መትከል ደግሞ የእናትነት ምልክት ነው። ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ የበለጠ ምን ደስታ አለና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል? ሲያብብ ሲያፈራ፣ እነሱም ደግሞ ነው ልጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ ፍሬ ያለው እንደሚሆን እያዩት ያድጋሉ ማለት ነው። ለልጁ ማስታወሻ ይሆናል። ራሱ አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል፣ ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ። ጥያቄ የመሬትን ኃይል እንዴት ያገኙ ስለሆነ ወደ ዋናው እና ሌላው ደግሞ የመሬት ኃይሏ ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ፣ ምሳሌ እንደ ስኳር ድንች ሊሆን ይችላል፣ እንደ ካሮት ሊሆን ይችላል። በተለይ ደግሞ በአንተ ሬስቶራንት ብዙ ስኳር ድንች አይቻለሁ። እናመሰግናለን። እና ስር መስደድን ህይወት ሰጪ ኃይልን ይሸከማሉ። እነዚህ ነገሮች በተለይ የእሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት በእንደዚህ አይነት ምግቦች ብትመገብ በጣም የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል። እና ስትመገብ ግን ዝም ብላ መመገብ የለባትም። ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም። እና መጀመሪያ ማመስገን አለባት። ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ፣ ይሄ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም። ይህን የምድር ኃይል በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው። ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት። ምክንያቱም ልጅ ተሸክማለች፣ ታላቅ ልጅ ነው። በዚሁ አጋጣሚ መሰጣጣት፣ ምድር ሰጪ ናት አይደል? እንደዚህ መሰጥ እንደሆነች ልጁም ይሰጣታል፣ እናትም ትሰጠዋለች ነው። መሰጣጣት የጋራ ነው። ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስተት ነው። ከ15 ቀን እናት ተሸክማ ምናምን ይባላል። አዎ፣ ግን ምንድን ነው እሱ እንግዲህ ያው የመሬታዊ አካሉ ሲሰራ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ። ምን ላይ ነው የሚወድቁት? እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል። ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድን ነው? ልጁ አካል ይሰጣቸዋል፣ የራሱን አካል። እነሱ ማህፀናቸውን ይሰጡታል ነው። ልክ እንደ ምድር እኮ ነው። ለምሳሌ በምድር ላይ ያለን አሁን መሬትን ረግጣታለን አይደል? በኋላ ደግሞ እሷ ውስጥ እንገባለን አይነት ነው። እና እናት በማህፀኗ ያን ጽንስ ትሸከማለች፣ ልጁ ደግሞ አካሉን ይሰጣታል። ስለዚህ ሁለቱም የሚጠባበቁ ናቸው። ስለዚህ አንዲት ሴት ይህን የምድር ኃይሏን ከፍ ብታደርግ ለልጇ መረጋጋትን፣ ሰላምን ትሰጣለች። እና እናቶቻችን የጸነሱ ሴቶች ይህንን የምድር ኃይል በዚህ መልኩ ቢያገኙ የሚል ነው የመጀመሪያ ሀሳብ። እዚህ ላይ ቅድም ስታወራ ዛፉ ጋር ስትቀመጥ ዝም ብላ ቁጭ ማለት ሳይሆን እግዚአብሔር የመጀመሪያው እናታችን ወይም ማህፀናችን ምድር እንደሆነ እንደተባረከች እያሰበች ስትበላም ሀሳቡ ነው ዋናው ነገር ማለት ነው። ለምሳሌ ዛፍ ስር ተቀመጠች። ዛፍ 3 ነገር አለው። ስር አለው፣ ግንድ አለው፣ ቅርንጫፍ አለው። ስሩ እኮ እሷ ናት፣ ግንዱ እኮ ልጇ ነው፣ ቅርንጫፉ እኮ የልጅ ልጆቿ ናቸው። ይሄ ነው እኮ ስር ሲባል አንድ ዛፍ ስራችን ቤተሰባችን ናቸው፣ አባታችን እናታችን ናቸው። ግንዱኛ ነን። በግንዱ ላይ ደግሞ ምኖች አሉ? ቅርንጫፎች አሉ። ሁለተኛው ደግሞ እንደው ብጨምርል ከዚህ ጋር ተያይዞ አንድ ገበሬ ዘርን ይይዛል፣ መሬት ውስጥ ይጨምራል፣ ከዛስ ይበቅላል፣ ከዛ ዛፉ ያድጋል፣ ያብባል፣ ያፈራል፣ ይደርቃል፣ ይቆረጣል ወይም ይታጨዳል፣ እንደገና በስብሶ ይበቅላል። ይሄ ምንድን ነው? ፓተርኑ የኛ ነው። ለምሳሌ ገበሬ ዘርን ይዞ መሬት ላይ እንደሚጥል ስንጸነስ ከአባት ዘር ወደ እናት ማህፀን ተላክን። ለዚህ ነው ምድርን አንቺ ሴት ምንላት። ዘሩን የተወሰነ ቀን መሬት ውስጥ እንደሚቆይ እኛም 9 ወር ከ5 ቀን ቆየን። ከዛ ዛፉ እንደሚበቅል ተወለድን፣ እንደሚያድግ አደግን፣ እንደሚያብብ ወጣት ሆንን፣ እንደሚያፈራ ደግሞ ልጆችን አፈራን፣ ቤት ንብረትን አፈራን፣ እንደ መድረቅ አረጀን፣ እንደ መቆረጥ ሞትን። ስለዚህ ይህን ሁሉ ከማሰብ ጋር ስለዚህ አሁን ዛፍ ስር ስትቀመጥ ወይም በዛፎች ጋር ስትንሸራሸራ አንዲት እናት ይህን ከማሰብ ጋር እሷ ስር መሆኗን
ከሷ ስር ግንድ እንደሚወጣ ግንዱ ደግሞ ቅርንጫፍ ሆኖ የልጅ ልጆቿ እንደሚያስገኝ ከማሰብ ጋር እንጂ ዝም ብሎ ዛፉ ውስጥ መሄድ አይደለም። እና ልጇ ደግሞ እንደዛ እንዲያብብ ነው፣ እንዲያብብላት እንዲያፈራ። ከዛፍም ደግሞ ጠንካራ እንደ ዋርካ የሆኑ ዛፎች አሉ። እንደ ዋርካ ልጇ አረም የሆኑ ደግሞ አሉ፣ ደግሞ ያልተፈልጉ መሬት ታበቅላለች እምቢ አትልም መቼስ። ስለዚህ ምኞቷ ያ መሆን አለባት። የምትወልደው ልጅ ጽድቅን የሚያብብ በሰላም የሚያድግ ጠንካራ ግንድ በማዕበል እንደማይናወጥ ወይም በነፋስ እንደማይገፋ ፈተናዎችን ሁሉ ተቋቁሞ የሚኖር ልጅ እንዲኖራት እግዚአብሔርን ከመለመን ጋራ ነው። ምሳር የሚሰጥ ቡቃያን ታውጣ ብሎ እንዳለ ከማህፀኗ ደግሞ ሳርን ቡቃያን ሳይሆን ትልቁን አርያውንና አምሳሉን ስለሚያወጣ ያንን ከማሰብ ጋራ አንዲት እናት ብትጓዝ አስበው ለልጇ የምትሰጠው በረከትና ሰላም